ልግባ አልኩና ወንዙ ዳር የወደቀው አሮጌ ጀልባ አለና ከዛ ቢያንስ በግምት 8 ሰዓት ይሆናል እጄ ጀልባው ስር ገብቼ ራሴን ስቼውን እንዴት እንደሆነ አላቀኒ ጋር ካላደርሽ ዛሬ እገልሻለሁ አለ። አጅሮ ለካ ተዘጋጅቶ ነው የመጣቻ ገጀራውን ሳብ አድርገው ማለት ነው። በቃ ቆረጥኩሽ ነው ያለኝ። በቃ እዚህ ወንዝ ውስጥ ልግባ በቃ እኔ ቢያበቃልኝ ሳልኩና ወንዙ ዳር ቁጭ ብዬ እግሬ ነከር አረጋዋለሁ። ሌሊት ነው እንግዲህ ልግባበት አልግባበት እያልኩ እዛ በዛች ጀመርኩ። ወይ ባቄላ 3 ኪሎ ባቄላ ነው ተበደረችልኝ ማለት ነው። ከሱቅ ሄዳ ግማሹ የተሰበረች ምጣድ ሰጠችኝ። ሰባራ ምጣድ ማለት ይቻላል። አሁን ቋንቋን በደንብ ቻልኩ። አረብኛውም ትንሽ ኑዌርኛውም እግዚአብሔር ሊያረጋጋ ሲፈልግ ያስተኛል፣ እንቅልፍንም ይሰጣል። ፖሊሶቹ በሙሉ ከተማ ውስጥ ይፈልጉኛል። እቺ ልጅ ዛሬ በህይወት የለችም ነበር። ለቀን ጉዞ ነው በጀልባ ማለት ነው። ለቀንና ለሊት ትጓዛለህ። ናስር ነው የምትባለው ቦታው። እዛ ለመድረስ 2 ቀን ተጉዘን እዛ ደረስን። እዛ ከደረስን በኋላ ነገርኳቸው ችግሬን ማለት ነው። ማለት በቃ ብር አበድሩኝና ሰርቼ እከፍልላችኋለሁ፣ ሰርቼ እመልሳለሁ አልኳቸው። እዛ ሀገር ደግሞ ደስ የሚል ነገር እንትንም ቤት ኪራይ ከነቃ ነው የሚያከራዩልህ። አረቦች አሉ፣ ጥቁር አረብ አሉ፣ ጁኑብ የሚባሉት ማለት ነው። እና ኑዌሮች አሉ አንድ ላይ ማለት ነው። ቤት ሲያከራዩልህ ከነንትን ነው የሚያከራዩ። ከሙሉ የቤት እቃ ጋር ነው የሚያከራዩ። ሙሉ የቤት እቃ ማለት መቀመጫና ፍሪጅ ነው። ሙሉ የቤት እቃ ሌላ ነገር የለም። ፍሪጅ እና መቀመጫ አንድ ላይ ያከራያሉ። ጎበዝ ከሆንክ እንግዲህ ሰርታ ትመልሳለህ። ያንን ቤት ኪራይም ትከፍላለህ ማለት ነው። በእነሱ ብር ነው፣ በሱዳን ገንዘብ ነው። ቀጥታ ምን መስራት አለብኝ ብዬ ወሰንኩ። ፉል መስራት አለብኝ ብዬ ወሰንኩ። ሰው ቤት በነበርኩ ሰዓት እዛ ስለለመድኩ ነው እንግዲህ መሰርቼ በቃ ይሄንን ፉል ሰርቼ እዚህ ሀገር ለእናቴ ቤት መስራት አለብኝ ብዬ ወሰንኩ ለራሴ። ቀጥታ ነጋዴዎቹ መንቀሳቀሻ ሰጡኝ። ስራ ጀመርኩ። በጣም በትንሽ ብር ነው የጀመርኩት። 10 ኪሎ ፍርኖ ዱቄት ነበረ አንደኛው የተበደረችልኝ ማለት ነው። አንደኛው ሴት 10 ኪሎ ፍርኖ ዱቄት ተበድራ ሰጠችኝ። እዛ በዛች ጀመርኩ። ወይ ባቄላ 3 ኪሎ ባቄላ ነው ተበደረችልኝ ማለት ነው። ከሱቅ ሄዳ እዛ ያችን ሰርቼ እግዚአብሔር ረዳኝ፣ ፈጣሪ ረድቶኝ ደህና ሆነልኝ። ከዛ በራሱ እያገለባበጥኩ መግዛት ጀመርኩ። ሄድ ምጣዱላ አልነበረም፣ ምጣድ የለም። አንደኛው ሴትዮ ደግሞ ግማሹ የተሰበረች ምጣድ ሰጠችኝ። ሰባራ ምጣድ ማለት ይቻላል። ሙሉ አምባሻ የሚጋገረው በጣም ትንሽ አምባሻ አድርጌ 4 ቦታ የምቆርጠው። ሙሉ ትልቁ አምባሻ 8 ቦታ ነው የሚቆረጠው እና እኔ ያችን 4 ቦታ እየቆረጥኩ በቃ ብዙ አምባሻ ነው የምጋግረው። ገበያዬም ደህና ሆነልኝ፣ ፈጣሪ ማገዘን፣ እግዚአብሔር የተመሰገነ ይሁን። ከዛ ጥሩ እየሰራው እንዳለ 8 ወር እንደሆነኝ እዛ ማለት ነው። አሁን ቋንቋን በደንብ ቻልኩ። አረብኛውም ትንሽ ኑዌርኛውም እችላለሁ። ከበፊቱ በደንብ መስራት ጀመርኩ። እንግዲህ የገጠመኝ በጣም የሚያሳዝን ታሪክ ነው። በጣም በቃ ዛሬ እዚች ጋር አታዩኝም ነበር። እግዚአብሔር ምስክሬ ነውና በጣም በህይወቴ በቃ መቼም ማረሳ ብዙ አይነት ፈተናችን እንደዛ ቀን የገጠመኝን ነገር በቃ እንደዛ አይነት እንትን አይቻላቅም። ድንጋጤም ፍርሃትም እንደዛ አይነት ሆኖኛ አቅምና እዚህ ጋር ነው እንግዲህ ትልቁ ቻሌንጅ የሆነብኝ 8 ወር እንደሰራው አንደኛው እሱም ነጋዴ ነው ልጁ ራሱ ማለት ነው። በቃ ፈቀርኩሽ አለ፣ ያለ ወደድኩሽ በቃ አለኝ። ከዛ እኔ አልኩት እኔ በዛን ሰዓት ልጅ ነኝ፣ ገና ምንም ማላቅ ልጅ ነኝ ማለት ትችላላችሁ። በቃ ምንም ማላቅ እኔ አልፈልግም እንደዚህ አይነት ነገር። እኔ አሁን የፍቅር ጥያቄ ለመመለስ ዝግጁ አይደለሁም። ምክንያቱም እኔ እዚህ ስራ ነው እንጂ የምፈልገው ፍቅርን አይደለም። ስለ ፍቅር የማስብበት ጊዜም የለኝም። በጣም የምታሳዝን እናት አለችኝ። ቤተሰቦች እህት ወንድሞቼ እየተራቡ፣ እናቴ እዛ እየተራበች፣ እናቴ ጎርፍ ውስጥ ነው ያለችው፣ ቤት የላትም። የሚያዝንልኝ መስሎኝ ነበር። ለካ አንዳንድ ሰው ስትነግረው አያዝንልም ማለት እየጠነከረ ነው የሚሄደው መሰለኝ። አንዳንዱ ደግሞ እግዚአብሔር ይረዳው የሚያዝን አለ። እና ነገርኩት ምስጥሬን በሙሉ ማለት ነው። በጭራሽ 1 ወር ብቻ ነው ጊዜ የምሰጥሽ፣ የ1 ወር ጊዜ ገደብ ሰጥሻለሁ፣ አስቢበታል። እዛ ወሩ ደረሰ። አሁንም እኔ ያው ነኝ ነገርኩት። በቃ እኔ እንደዚህ አይነት አሁንም እኔ ፍቅር ጥያቄ ለመመለስ ዝግጁ አይደለሁም። በቃ እኔ አሁን ስለ ፍቅር ራሱ ምን እንደሆነ ራሱ ማሰብ ጊዜ የለኝም። እኔ የማስበው እናቴ በላች ጠጣች ሆይ እንዴት አድራ ይሁን ምኑን አይሁን ወንድሞቼ እንዴት ሆኖ ይሁን የሚለውን ነው የማስበው። ስለ ፍቅር የማስብበት ሰዓት አልነበረኝም። አንድ ቀን ማታ ላይ ነው መጥቶ
እዛ ሀገር ጀነሬተር ነው፣ በጀነሬተር ነው የምንጠቀመውና ጀነሬተሩ ልክ 4 ሰዓት ሲሆን ይጠፋል። መጣና 3 ሰዓት ተኩል መጥቶ ቤት ቁጭ አለ፣ የኔ ቤት ማለት ነው። ቁጭ አለና ተነሺ ልብስሽን ለባበሺ እንሂድ አለኝ። የት ነው የምሄደው እንዴ? እንዴት ነው የምሄደው? የት ሄዳለሁ አልኩት። እንሂድ በቃ እንሂድ አለኝ። እኔ የኔ ጌታ እኔም እዚህ መስራት ነው የምፈልገው። ፈጣሪ በፈጠረ እዛ ሀገር ደግሞ ወንድና ሴት አንድ ላይ ከታዩ ሌላ ነገር ነው የምሰሩት ተብሎ ባልና ሚስት ካልሆኑ በስተቀር ትባረራለህ። ነው የምንሄደው። እኔ አልሄድም። በዛ ላይ የዚህ ሀገር ሕግ ታውቃለህ። እኔ ስራ መስራት እፈልጋለሁ ብዬ አልቅሼ ለመንኩት። አይ ከኔ ጋር ካልሄድሽ ከኔ ጋር ካላደርሽ ዛሬ ህይወትሽን አታገኝም፣ እገልሻለሁ አለ። ኧረ በፈጠረ የለመንኩት ልክ መብራቱ ሲጠፋ ማለት ነው። መብራቱ 4 ሰዓት ሞላ። 4 ሰዓት ላይ ሲሆን ጀነሬተሩ ይጠፋል። መብራቱ ሙሉ ለሙሉ ይጠፋል። ልክ መብራቱ እንደጠፋ